ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ሐምሌ 29 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን በወልቃይት ኮሪደር ፈጽሞታል የተባለውን የግጭት ትንኮሳ ተከትሎ በአካባቢው የተከሰተ ውጥረት እንደቀጠለ ነው መባሉን 250 አባላት ባሏቸው ስልታዊ ቡድኖች የጸደቁ የአጀንዳ ሐሳቦች 500 አባላት ወዳሏቸው 8 የአጀንዳ ቡድኖች ዛሬ እንደሚመሩ ኮሚሽኑ መግለጹን አሜሪካ ከኤርትራ ጋር ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የትራምፕ አማካሪ ሐሰት ነው ሲሉ ማጣጣላቸውን ጨምሮ ሌሎች መረጃዎችን ይዘናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የህወሓት ቡድን በወልቃይት ኮሪደር ፈጽሞታል የተባለውን የግጭት ትንኮሳ ተከትሎ በአካባቢው የተከሰተ ውጥረት እንደቀጠለ ነው። በሱዳን ጦርነት ቅጥረኛ ተዋጊዎችን ማሰለፉ የሚነገረው የህወሓት ቡድን ባለፈው ቅዳሜ ሐምሌ 25 2018 ዓ.ም ከወልቃይት ጋር በሚዋሰነው የኢትዮ ሱዳን ኮሪደር በኩል ጥቃት መፈጸሙ በስፋት ተዘግቧል። በኢትዮ ሱዳን ኮሪደር ሸረሪና በተባለው አካባቢ ከተካሄደው ከዚህ ውጊያ በኋላ የህወሓት ቡድን ታጣቂዎች አስክሬን ሱዳን ድንበር ላይ መገኘቱ ተዘግቧል። ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን አንድ ባለስልጣን ደግሞ ግጭቱን የቀሰቀሱት የህወሓት ባለስልጣን ናቸው ሲሉ ለዶይቼ ቬለ ተናግረዋል። የህወሓት ቡድን ሽንፈቱን ለማስተባበል እየሞከረ ነው ያሉት እኒህ ባለስልጣን ግጭቱ ከመፈጠሩ በፊት ባሉት ቀናት የቡድኑ አመራሮች ተነሱ ሁመራ ልንቆጣጠር ነው በሚል ለወታደሮቻቸው ቀስቀሳ ሲያደርጉ ነበር ብለዋል። ይህ በእንዲህ እንዳለ የትግራይን ጊዜያዊ አስተዳደር በኃይል አፍርሶ ክልሉን የተቆጣጠረው የህወሓት ቡድን አዲስ መመሪያዎችንም አውጥቷል። በመመሪያውም ህወሓት እያደረገ ነው ያሉትን አፋኝ እንቅስቃሴ ተቃውሞ እየወጡ የቀድሞ የቡድን ታጣቂዎችን ስራ ሰጣቸዋለሁ ተመለሱ የሚል ጥሪ አቅርበዋል። እነዚህ ጥሪ የቀረበላቸው ኃይሎች በደብረ ጽዮን የሚመራው ህወሓት ከአንድ ዓመት በፊት በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በኃይል ለማፍረስ ያደረገውን እንቅስቃሴ የተቃወሙ የቀድሞ የህወሓት ቡድን ወታደራዊ አዛዦችና ወታደሮች ናቸው። አቶ ጌታቸው ረዳና ዶክተር አብርሃም በላይን ጨምሮ ሌሎች ባለስልጣናት የህወሓት ቡድን ፈጽሞታል ያሉትን ይህንን ትንኮሳ አውግዘው አስተያየታቸውንም አስፍረው ነበር። አቶ ጌታቸው ረዳ የትግራይን ህዝብ በአንድነት በማፍረስ በአልቡርሃንና በፋኖ ላይ በመተማመን ከሁሉ በላይ በሻዕቢያ ላይ ተስፋ አድርጋችሁ በፉከራና በድምፅ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉ የቡድኑን ወታደራዊ አዛዦች መተችታቸው አይዘነጋም። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይም ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩት የህወሓት ቡድን በሸረሪና በኩል ጦርነት መክፈቱን ይፋ ማድረጋቸው ይታወሳል። 250 አባላት ባሏቸው ስልታዊ ቡድኖች የጸደቁ የአጀንዳ ሐሳቦች 500 አባላት ወዳላቸው 8 የአጀንዳ ቡድኖች ዛሬ እንደሚመሩ ኮሚሽኑ ገለጸ። የባለ 25 አባላት አጠናቃሪ ቡድኖች ያጠናከሩትን ሐሳብ በ250 አባላት ባሏቸው ስልታዊ ቡድኖች ጸድቆ 500 አባላት ወዳላቸው 8 የአጀንዳ ቡድኖች ዛሬ ሐምሌ 29 2018 እንደሚመሩ የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የስልታዊ ቡድን የአጀንዳ ሐሳቦችን በቃለ ጉባኤ ያጠናቀሩ የባለ 25 አባላት አጠናቃሪ ቡድኖች ያጠናከሩትን ሐሳብ 250 አባላት ላላቸው ስልታዊ ቡድኖች ትናንት ከሰዓት በኋላ በነበረው የምክክር ሂደት ማቅረባቸውን የሀገራዊ ምክክር ኮሚሽን አስታውቋል። ብዙ ግብዓቶች ተካተውበት የዳበረው ይህ ቃለ ጉባኤ ዛሬ በስልታዊ ቡድኖች ጸድቆ 500 አባላት ወዳላቸው 8 የአጀንዳ ቡድኖች እንደሚሻገር ይጠበቃል ሲል ኮሚሽኑ ጠቅሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅድሚያ 10 አባላት ካሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ካሏቸው 80 ቡድኖች የተነሱ አጀንዳዎች 25 አባላት ባሏቸው 16 አጠናቃሪ ቡድኖች መሰናዳታቸውን ትናንት መግለጹ ይታወቃል። ኮሚሽኑ የተሰናዳው የመጀመሪያ ቃለ ጉባኤ የሚቀርበው 250 አባላት ላሏቸው 16 ስልታዊ ቡድኖች የቀረበ ሲሆን ያልተካተቱና ተጨማሪ ማብራሪያ የሚሹ ጉዳዮች እንዲታከሉበት በማድረግ መሻሻሎች ተደርገውበታል ብሏል። የትናንትናውን የምክክር ውሎ ተከትሎ የባለሙያዎች ስብስብ 500 አባላት ላሏቸው 8 የአጀንዳ ቡድኖች በጽንሰ ሐሳቦች ግልጽ ባልሆኑና ጽንፍ በያዙ ጉዳዮች ላይ ገለጻ ማድረጋቸውንም የሀገራዊ ምክክር ኮሚሽኑ አስታውቋል። በተጨማሪም በየአካባቢው ያሉ የተለያዩ ጥያቄዎችን፣ የልማት ፍላጎቶችንና የሀገራችንን የወደፊት ተስፋና ሁኔታ ላይ ቁጭ ብለን እየመከርን ነው ያሉት አስተያየታቸውን የሰጡ ተመካካሪዎች ሰላም የሰፈነባት ሀገር፣ እኩልነት የተረጋገጠባት ሀገር ለትውልድ የምናስተላልፍበት ምክክር ነው በማለት ገልጸዋል። በተለያዩ በየአካባቢ ያሉ ጥያቄዎች አሉ፣ የልማት ፍላጎቶች አሉ። በሀገራችን ጉዳይ ላይ እንዴት እናጠናከር የሚለው አጀንዳዎች ስላሉ ይሄን ደግሞ ቁጭ ብለን በጠረጴዛ ዙሪያ ላይ እያንዳንዱ ደግሞ በነጻነት ሐሳቡን እንዲገልጽ የወደፊት ኢትዮጵያ ምን መምሰል አለባት፣
ለልጆቻችን ምን አይነት ኢትዮጵያ ነው ማስረከብ ያለብን የሚለው ጉዳይ ላይ የሚመክሩበት ስለሆነ በጣም ወሳኝ አዳኛ ነው። በቀጣይነትም ኢትዮጵያ በጣም ጠንካራ ሆና እንድትወጣ በጣም ወሳኝ ጉዳይ እንደሆነ ይታወቃልና በዚህ ደግሞ ይሄን እድል ያገኘን 4000 ሰዎች ታሪካዊ አጋጣሚ ትልቅ እድልም ነው በኢትዮጵያ ጉዳይ ላይ ለመወሰን ማለት ነው፣ ለመመካከር ማለት ነው። ስለዚህ በዚህ ግረ መንገዳችን ብዙ ባህሎች፣ ቋንቋዎች አሉ፣ እንዋሃደን፣ እንተዋወቃለን። ስለዚህ ከዚህ አንፃር በጣም አስፈላጊ አጀንዳ እንደሆነ አይቼዋለሁ። ማየት ማመን ነው። እኔ ተስፋዬ የለመለመ መጥቷል። መልካም የሆነች ወደፊት የምናያት የበለጸገች ሰላም የሰፈነባት ዲሞክራሲ የሰፈነባት እኩልነት የሰፈነባትን ኢትዮጵያ ነው ለልጆቻችን የምናስተላልፈው ወይስ እኛ ያሳለፍንበትን ነው የምናወርሰው የሚለው ነገር በቁጭት እያንዳንዱ እናቶች፣ አባቶች፣ የሃይማኖት አባቶች፣ የባህል አባቶች ጭምር በቁጭት የሚናገሩበት ስለሆነ በእውነት ትልቅ ተስፋ ሰንቄያለሁ። የተለያዩ ሀሳቦች ይነሳሉ። እነዛን ሀሳቦች በሙሉ የሚያስማማና የሚያስታርቅ አንድ ሀሳብ ወደ አንድ ሀሳብ የሚያመጣና እቺ ሀገር የምትመራበት ሁሉም ሊግባባበትና ሊስማማበት የሚችለውን ሀሳብ የሚያመጣ በጣም ብዙ ክርክር ነው የሚደረገው። ብዙ ሀሳብ ነው የሚፈልቀው። እነዚህ ሀሳቦች በሙሉ ስምምነት ደርሶባቸው ነው ወደ ላይ የሚወጡት። ከ10 ጀምረን ነው 10 ሆነን ነው የተወያየ ነው። ከ10 ወደ 50 ከ50 ወደ 250 አሁን ደግሞ 500 ደርሰናል። ስለዚህ በዛ መሰረት ጥልቅ ውይይት የተካሄደበት ስለሆነ ሁሉም የሚስማማበት ስለሆነ እዚህ ጋር ደግሞ የመጣው ህብረተሰብ ህዝብን ወክሎ የመጣ ስለሆነ አይ ቲንክ ለኢትዮጵያ ጥሩ እርምጃ ይሆናል ብዬ ነው የማስበው። እያንዳንዱ የራሱ አይዲያ አለው። ያ አይዲያ ግን አጠቃላይ ለኢትዮጵያ አንድነታችን ለህብረታችን የሚጠቅመው የበለጠው ወስነን ለሀገራችን ህግና ስርዓት እንዲሆን በዚህ መልኩ ብቻ ሁላችን እንድንሰማማ ነው እስካሁን እየተነጋገርን ያለነው። ጋራችን የሚሆነን ብዙ ነገር አለን። ጋራችን ወስነን ከዚህ በኋላ ኢትዮጵያ በሁሉም ነገር ያደገችና የበለጸገች የሰላም የሆነች ለአፍሪካም ለዓለም ምስክር የሆነች ሀገር እንድትሆን ነው የምንፈልገው። አሜሪካ ከኤርትራ ጋር ሚስጥራዊ ስምምነት ለመድረስ እየመኮረች ነው መባሉን የትራምፕ አማካሪ ሐሰት ነው ሲሉ አጣጣሉ። አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አስተባብለዋል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ አታሴርም ሲሉ ገልጸዋል። አማካሪው አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉን ፍጹም ሐሰት ነው በማለት አስፍረዋል። ማሳድ ቡሎስ በኤክስ ገጻቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም ባይጠቅሱም አሜሪካ ለአንዱ አዘንብላለች የሚለውን ሀሳብ ግን አጣጥለዋል። የትራምፕ አማካሪ እንዲህ ያለ ስምምነት አለመኖሩና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ሲሉም አክለዋል። ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ ሲሉ ቡሎስ ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ቡሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑንም አመልክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ ከ2 ሳምንታት በፊት መጻፋቸውን አባይ ቴሌቪዥን መዘገቡ ይታወሳል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳይሎችን ተጠቅማ መጨረሷ ሲነገር ኢራን የሆርሙዝ ወሽመጥን ካልከፈተች ጥቃት እንደሚደርስባት ትራምፕ አስጠነቀቁ። አሜሪካ ከኢራን ጋር ባደረገችው ጦርነት የአሜሪካ ጦር ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳይሎችን ተጠቅሞ የጨረሰ መሆኑ ተነግሯል። ትራምፕ በበኩላቸው ሆርሙዝ በቅርቡ ይከፈታል፣ አለበለዚያ ኢራን ከባድ ጥቃት ይደርስባታል ሲሉ ዝተዋል። ዘሩፋይል ሀብታሙ አሜሪካ ከኢራን ጋር በምታደርገው ጦርነት ረዥም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳይሎቿን ሙሉ በሙሉ ማለት በሚባል ደረጃ መጠቀሟም ተናግሯል። ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሎ
ቀጥሏል ሲሉ መረጃው ያላቸው 3 ምንጮች ለሮይተርስ ተናግረዋል። ከዚህ ቀደም የረዥም ርቀት ሚሳኤሎችና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አስተዳደር ከኢራን ጋር የሚያደርገውን ጦርነት ለማቆም መገደዱ ተዘግቦም ነበር። የአገሪቱ ጦር ተዳክሟል መባሉን ግን በተደጋጋሚ አሜሪካ ስታስተባበልም ቆይታለች። የአሜሪካ ባለስልጣናት በበኩላቸው በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ቁጥር ውስን መሆኑንም ገልጸዋል። በሐምሌ ወር ላይ አንድ የምርምር ቡድን ጦርነቱ ከመጀመሩ በፊት አሜሪካ 2330 ፓትሪዮት የተባሉ ሚሳኤሎች የነበራት መሆኑን ገልጾ በሐምሌ ወር መጨረሻ ላይ ግን ከ827 እስከ 759 መካከል ብቻ ቀርተውታል ይላል። ሌላ በቅርቡ ይፋ የሆኑ ጥናት አሜሪካ ያሏትን የመሳሪያ ክምችቶች ከጦርነቱ በፊት ወደ ነበረበት ለመመለስ እስከ 2029 አጋማሽ ድረስ እንደሚወስድባትም ይፋ አድርጓል። የፔንታጎን ቃል አቀባይ ሼን ፓርኔል እንደተናገሩት የአሜሪካ ጦር በዓለም ላይ ከፍተኛ አቅም ካላቸው መካከል አንዱ ነው። ፕሬዚዳንቱ ባዘዙ ሰዓት የሚሰጠውን ተልዕኮ ለመፈጸም የሚያስችል አቅም አለው ብለዋል። ውጤታማ ዘመቻዎችን አድርገናል በማለት ህዝባችንን ለመከላከል የሚያስችል በቂ መሳሪያ ታጥቀናል በማለት ማክለዋል። ከዚህ ቀደም የአሜሪካ መከላከያ ሚኒስትር የሆኑት ፔት ሄግሴት የጦር መሳሪያ ክምችት ቀንሷል የሚለውን አስተያየት ውድቅ አድርገው እንደነበርም አይዘነጋም። ዶናልድ ትራምፕ በበኩላቸው የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ግን ኢራን በጣም ከባድ ጥቃት ይደርስባታል ሲሉም ዝተዋል። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመምጣቱ የዓለም አቀፍ ነዳጅ ዋጋ በከፍተኛ ደረጃ ቅናሽ አሳይቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብ ሚኒስትሩ ስኮት ቤንሴት መርከቦች በዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት ማካሄዳቸውንና አንዳንድ ለውጦች መታየታቸውን ተናግረዋል። ነገር ግን ባለፉት ወራት የተደረጉት ውይይቶች ግጭቱን ለማርገብ አለመቻላቸው የነዳጅ ገበያው እንዲዋዥቅም አድርጎታል። ትራምፕ እንደተናገሩት በጣም ጥሩ ውይይት እያደረግን ነው ሲሉ ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት እንዳላትም ገልጸዋል። የአሜሪካ ማዕከላዊ እዝ በበኩሉ በሆርሙዝ የባህር ወሽመጥ ደቡባዊ ክፍል ባለው ዓለም አቀፍ የውሃ መስመር በኩል ለማለፍ የሚፈልጉ የንግድ መርከቦች ሁሉ ነፃና ክፍት ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስትር ከኢራንና ከኦማን ጋር ተጨማሪ መርከቦችን በባህረ ሰላጤ ውስጥ ስለማሳለፍ የሚደረጉት ውይይቶች ለውጥ መታየት ጀምረዋል ሲሉም ተደምጠዋል። ማርኮ ሩቢዮ ለጋዜጠኞች ሲናገሩ በእነዚያ ውይይቶች ላይ መሻሻሎች ታይተዋል፣ ግን እስካሁን የመጨረሻ ውሳኔ ላይ አልደረስንም በማለትም ነው። አክሎም ይህ በቅርቡ እንደሚከናወን ተስፋ እናደርጋለን ሲሉም ማርኮ ሩቢዮ ተናግረዋል። ቤንሴት በበኩላቸው የሆርሙዝን የባህር ወሽመጥ እንደገና ለመክፈት የሚያስችል ስምምነት ላይ ሊደረስ ይችላል ሲሉም ተደምጠዋል። ኢራን ከአሜሪካ ጋር ድርድር እንዳልተቀመጠች እንዲሁም ምንም አይነት እቅድ እንደሌላት ገልጻ በምትኩ ከኦማን ጋር እየተነጋገረች መሆኑን አስታውቃ እንደነበርም አይዘነጋም። በዋሽንግተንና ቴህራን መካከል አሸማጋይ የሆነችው ኳታር በበኩሏ ከሌሎች አደራዳሪዎች ጋር በመሆን ለጦርነቱ ዲፕሎማሲ መፍትሄ ለማግኘት ጥረት እያደረገች መሆኑንም አሳውቃለች። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን